ጥንታዊ ስልጣኔና መንፈሳዊነት የተጋመዱበት ታሪካዊ ቅዱስ ስፍራ ነው። ለ3000 ዓመታት ሕያው መንፈሳዊና ታሪካዊ ምስጢራትን በጉያው ታቅፎ ለዛሬ አብቅቷል። የተመሰረተው ቅድመ ልደተ ክርስቶስ ከክርስቶስ ልደት በፊት 982 ዓመተ ዓለም ነው። ገዳሙ ከአራቱ መናብርተ ጽዮን መካከል አንዱ ሲሆን የሳፍ ጽዮን ወይም ያሁኑ ጣና ቂርቆስ ቅባ መንግስት ይቀባል። ይህ ቦታ የኦሪት መስዋዕት ይቀርብበት የነበረ ነው። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ጋር ከግብጽ ወደ ኢትዮጵያ መታ ለ3 ወር ከ10 ቀን ወይም ለ100 ቀናት ያክል ከዚህ ቦታ ላይ ከተወዳጁ ልጇ ከመድኃኔ ዓለም ክርስቶስ ጋር ቆዩበት ቦታ ነው። እዚህ ቦታ ላይ እንግዲህ ብዙ አይነት መጻሕፍቶች አሉ። የጥበባት ባህር መዝገብ መገኛ ልዩ ስፍራ። በዚህ ቅዱስ ያሬድ ድጓውን ጻፈበት። ቀለም በጥጦ ብራና ዳምጦ ድጓውን የጻፈበት ቦታ ነው። ዛሬ በገዳሙ ከ350 በላይ መነኮሳት በህብረት ይኖሩበታል። እንዲህ 3000 ዓመታትን ታሪክ አቅፎ የተሻገረው የርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ አንድነት ገዳም ዓለም አቀፍ አውደ ርዕይ በባህር ዳር ከተማ አዘጋጅቷል። ታዲያ በዚህ ቀን እነዚህና ሌሎች የ3000 ዓመታት ታሪክ ይገለጣልና ነሐሴ 22፣ 23፣ 24 ቀን በባህር ዳር ከተማ የ3000 የጉዞ ታሪክ የሚገልጽ የገዳሙን ህልውና የሚያሳይ አውደ ርዕይ በሰፊ ተዘጋጅቷል። ዓለም አቀፍ የሆነ አውደ ርዕይ ነው። እንዳትቀሩ ጠርተናችኋል። ደግሞ 3000 ዓመት ሞልቷችሁ ይሄማ ሊያመልጣችሁ አይገባም። ኑ ይህንን አውደ ርዕይ እንድትመለከቱልን በአክብሮት ጥሪያችን እናስተላልፋለን።